በተለይ ኤንጂኦ አሁን በጤና ላይ የሚሰሩ ኤንጂኦዎች በጣም ተባብረው ይሰራሉ። ሌላ ውሃ ላይ የሚሰሩ በትክክል ይሰራሉ። በተለይ ክላይሜት ቼንጅ ላይ የሚሰሩ ኤንጂኦዎች ለሌላ ለወጣት ምንም በቃ ሲምቦሉ ለወጣት ይባላል እንጂ አንድ ፕሮጀክት ኮሚኒቲ ህይወት ሲቀይር አይታይም። እስራኤል የሊባኖስና የሱሪያን ድንበር ላይ የአየር ጥቃት ፈጽማለች። ትናንት ታህሳስ 16 ቀን 2018 ዓ.ም ረፋድ ላይ በምስራቃዊ ሊባኖስ በተለይም ሶሪያን በሚያዋስነው ድንበር አቅራቢያ በሚገኘው በቃ ሸለቆ አካባቢ ከፍተኛ ፍንዳታ ሰምቷል። ፖላንድ የአየር ኃይሏ ከጎረቤት ቤላሩስ አቅጣጫ የሚመጡ የኮንትሮባንድ ፊኛዎችን ከተከታተለች ከጥቂት ሰዓታት በኋላ በአየር ክልሏ ድንበር አቅራቢያ ሲበር የነበረውን አንድ የሩሲያ የስለላ አውሮፕላን አቅጣጫውን ቀይሮ እንዲመለስ ማድረጓን የተነገረው የንግድ ስርዓት ለመረጃ አያያዝ አመች እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈልጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አድርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። በኢትዮጵያ በመንግስትና በግል በሚተገበሩ የአየር ንብረት ለውጥ መከላከል ስራዎች ላይ የተቋማዊ ቅንጅት ክፍተቶች እንደሚስተዋሉ ተነግሯል። በጋራ ከመስራትና ችግሩን በዘላቂነት ከመቅረፍ አንጻር የሚታዩ ውስንነቶችን ለመቅረፍ በጥናትና ምርምር የተደገፉ መፍትሄዎችን ማምጣት ከሁሉም ባለድርሻ አካላት እንደሚጠበቅም ተገልጿል። ሙሴ ከበደ ዝርዝር አለው። ኢትዮጵያ የአየር ንብረት ለውጥ ተጽዕኖ ለመከላከል ከአረንጓዴ አሻራ ጀምሮ በርካታ ተግባራትን እያከናወነች ትገኛለች። ለዚህ እውቅና ለመስጠትም የዘንድሮ የአፍሪካ አየር ንብረት ጉባኤ በመዲናችን አዲስ አበባ ከተማ መካሄዱ ይታወቃል። እነዚህ ጥረቶች የበለጠ ዘላቂ ሆነው እንዲቀጥሉና በማህበረሰቡ ላይ ተጨባጭ ለውጥ እንዲያመጡ ደግሞ አሁንም የብዙ ተቋማትንና የግል ዘርፉን የተቀናጀ ጥረትን የሚፈልግ በዘርፉ ላይ የሚሰሩ ባለሙያዎች ምክረ ሀሳብ ያቀርባሉ። በተለያዩ አካባቢያዊ ጉዳዮች ላይ ወጣቶችን በማስተባበር እየተንቀሳቀስ የሚገኘው ግሪን ቲንከርስ የተቀናጀ ማህበረሰብ አቀፍ ልማት ድርጅት መስራችና ስራ አስኪያጅ አቶ አሰፋ ለንቲሶ በአየር ንብረት ለውጥ ላይ በሚሰሩ ስራዎች ተቋማዊ ቅንጅት ክፍተቶች ይስተዋላሉ ብለው በሲቪል ማህበረሰብ ድርጅት ውስጥም አብሮ የመስራትና ወጣቱን የማሳተፍ ችግሮች ይበልጥ ወደፊት እንዳንራመድ እያደረጉ ነው ሲሉ ገልጸዋል። ቅንጅታዊ አሰራር የለም። ለምሳሌ እንበልና የመንግስት ተቋማት ራሱ ፌዴራል ኢፒኤ ደኖች ፕላን ልማት ሚኒስቴር ተቀናጅቶ አይደለም እየሰሩ ያሉት። ይሄ ጋፕ የመንግስትም ጋፕ አለበት። ይሄ ነገር በተለይ ኤንጂኦ አሁን በጤና ላይ የሚሰሩ ኤንጂኦዎች በጣም ተባብረው ይሰራሉ። ሌላ ውሃ ላይ የሚሰሩ በትክክል ይሰራሉ። በተለይ ክላይሜት ቼንጅ ላይ የሚሰሩ ኤንጂኦዎች ለሌላ ለወጣት ምንም በቃ ሲምቦሉ ለወጣት ይባላል እንጂ አንድ ፕሮጀክት ኮሚኒቲ ህይወት ሲቀይር አይታይም። አይታወለውት ግን አንድ ቅንጅታዊ አሰራር የለም። ይሄ ሊቀርብ ይገባል። ይሄ ነው የዴፍ ትራንስፎርም የምርምርና ጥናት ተቋም መስራችና ፓን አፍሪካኒስት የሆኑት ማርታ በቀለ በበኩላቸው በአየር ንብረት ለውጥ ላይ የሚታዩ ችግሮች መፍትሄ ለማምጣት በጥናትና ምርምር የተደገፈ ስራ መስራት ይገባል ሲሉ አሳስበዋል። ጥናትና ምርምሮቹም በሀገር ውስጥ ባለሙያዎች ብቻ ሊሰሩ እንደሚገባ ነው የገለጹት። እንደሚታወቀው አፍሪካ ሀገራት ለአየር ንብረት ለውጥ የነበራቸው ተዋጽኦ በጣም አነስተኛ ነው ካለ ማለት ነው። ነገር ግን ሳይንቲስቶች ተሰባስበው ባወጡት ጥናት ላይ የሚያመለክተው ምንድነው? የአፍሪካ ሀገራት ከማንኛውም የዓለም ክፍል የበለጠ ተጎጂ ናቸው፣ ይሄን ችግር ባይፈጥሩም ማለት ነው። ስለዚህ ጥናት እና ምርምር በአፍሪካኖች በራሳቸው ለምሳሌ ኢትዮጵያ ከሆነች የምታጠናው ኮንሰልታንት ከውጭ መጥቶ ወይንም ዩሮፒያን ዩኒየን ያጠናውላችሁ ሳይሆን ኢትዮጵያኖች ለኢትዮጵያ ምን ያስፈልጋታል፣ ምን አይነት ጥናትና ምርምር ያስፈልጋታል። ምክንያቱም የምናወራው ወሬ ናሬቲቭ ፍሬሚንጉ ከውጭ መምጣት የለበትም፣ እዚሁ አፍሪካ ውስጥ የተሰራ መሆን አለበት። ከዚህ ባለፈ ተቋማቸው ለተባበሩት መንግስታት ድርጅት ወጣቶችን የተመለከተ ረቂቅ አዋጅ ማቅረቡን የገለጹት አቶ አሰፋ ወጣቶችን በማሰልጠንና ግንዛቤ በመፍጠር ልዩ ልዩ ስራዎችን እየሰራ ነው ብለዋል። ይሁንና ፍትሐዊ የሀብት ክፍፍልና የተጠያቂነት ክፍተቶች በአየር ንብረት ለውጥ ስራዎች ላይ እንቅፋት ሆኖ መቀጠላቸውን አብራርተዋል። ከሀገር ውስጥ ሀብት ባሻገር የአየር ንብረት ለውጥን በተመለከተ ከውጭ የሚመጡ ድጋፎችን በፍትሐዊ አጠቃቀምና አያያዝ ለዘላቂ ስራ ማዋል እንደሚገባ አሳስበዋል። ለኢትዮጵያ ለመጀመሪያ ጊዜ የኢትዮጵያን የክላይሜት የአየር ንብረት ለውጥ የወጣቶች ረቂቅ አዋጅ ለተባበሩት መንግስታት ያቀረበው ግሪን ቲንከርስ ነው። ስለዚህ
አሁን ክላይሜት ላይ የሚሰሩ ሰዎች መገፋፋቱ አለ፣ መተባበሩ የለም። እንትን ሲመጣ የሆነች ነገር ሳይሆን ግን ተደራጅተን አንደኛ የመንግስትን ትጠይቃለህ፣ ሌላው ደግሞ ዓለም አቀፍ ሪሶርስ ካለ ያለበትን አቅጣጫ ሁሉንም ሼር ታደርገዋለህ። አፍሪካን ዩኒየን የያዘውን ባጀት 3 እና 5 ነው ሀገር ነን ብለው ቀራምተው ይዞ ቤታቸው ኪሳቸው ማስገባት የለባቸውም። መቀሌ ላለው ወጣት፣ አማራ ላለው ወጣት፣ እንደገና ደግሞ ኦሮሚያ ላለው ወጣት፣ ደቡብ ላለው ወጣት፣ ለሁሉም አፋርም ተደራሽ መሆን አለበት። ይህ እንግዲህ ቀረፍ ሁሉ በጋራው ነው መስዋዕት በጋራ ሲሰራ ነው። በአየር ንብረት ለውጥ ሳቢያ ሊጠናቀቅ የቀናት ዕድሜ ብቻ የቀሩት የፈረንጆቹ 2025 ከ1.5 ዲግሪ ሴልሺየስ በላይ በመሆን ዓለም ካየቻቸው እጅግ ሞቃታማ ዓመታት መካከል በሁለተኛ አሊያም በሶስተኛነት እንደሚመዘገብ የዘርፉ ባለሙያዎች ከወዲሁ ግምታቸውን አስቀምጠዋል። እስራኤል የሊባኖስና ሶሪያ ድንበር ላይ የአየር ጥቃት መፈጸሟ ተሰምቷል። በጥቃቱ ሞት መመዝገቡ ሲነገር ከሟቾች መካከል አንዱ የኢራን ከፍተኛ ወታደራዊ መኮንን ስለመሆናቸው ተነግሯል። ሚካኤል ኃይሌ እስራኤል የሊባኖስና የሶሪያን ድንበር ላይ የአየር ጥቃት ፈጽማለች። ትናንት ታህሳስ 16 ቀን 2018 ዓ.ም ረፋድ ላይ በምስራቃዊ ሊባኖስ በተለይም ሶሪያን በሚያዋስነው ድንበር አቅራቢያ በሚገኘው በቃ ሸለቆ አካባቢ ከፍተኛ ፍንዳታም ተሰምተዋል። የአልጀዚራና የአል አረቢያ ዘገባዎች እንደሚያመላክቱት የእስራኤል የደህንነት መረጃዎች ተከትሎ የተሰነዘረው የድሮን ጥቃት አንድን ተንቀሳቃሽ ተሽከርካሪ ኢላማ ያደረገ ነበር። በእስራኤልና በሊባኖስ ድንበር አቅራቢያ ትናንት በተፈጸመው የሰው አልባ አውሮፕላን ድሮን ጥቃት 3 ሰዎች መገደላቸውን የሊባኖስ ጤና ሚኒስትርና የሀገሪቱ ብሔራዊ ዜና አገልግሎትም ዘግበዋል። የአካባቢው ሕክምና ባለሙያዎችና የጸጥታ አካላት እንደገለጹት ከተገደሉት መካከል አንዱ በኢራን እስላማዊ አብዮት ጥበቃ ኃይል ውስጥ ወይም የልሂቁ ቅዱስ ኃይል ከፍተኛ መኮንን መሆኑን ሰምተዋል። የኒው አረብ ዘገባ እንደሚያመላክተው ይህ መኮንን በሊባኖስና በሶሪያ መካከል ያለውን የጦር መሳሪያ ዝውውር በማስተባበርና ለሂዝቦላህ ዘመናዊ ሚሳኤሎች በማቅረብ እንዲሁም በሶሪያ ግዛት ውስጥ የሚገኘውን የኢራን ወታደራዊ ተቋማት በመምራት ረገድ ቁልፍ ሚና የነበረውም ሰው ነው። እስራኤል በሊባኖስ ድንበር አቅራቢያ በወሰደችው የአየር ጥቃት የኢራን ከፍተኛ የጦር መኮንን መገደሉም ብሎም ሀገሪቱ የኢራን የስለላ መረብ በጣጥሻለሁ ማለቷም በሁለቱ ሀገራት መካከል ለዓመታት የዘለቀውን የጥላ ጦርነት ወደ ቀጥተኛና ይፋዊ ፍልሚያ መሸጋገሩን ያሳያሉ የሚሉ አስተያየቶች በርክተዋል። የእስራኤል መከላከያ ሰራዊት አይዲኤፍ በጉዳዩ ላይ በሰጠው አጭር መግለጫም በሊባኖስ ድንበር ላይ የሽብር ተግባር ለመፈጸም ሲንቀሳቀሱ የነበሩ ኢላማዎችን መምታቱን አረጋግጧል። እስራኤል ጥቃቱን የፈጸመችው ሂዝቦላህ ወደ ሰሜናዊ እስራኤል የሚተኩሳቸውን ሚሳኤሎችና ድሮኖች ለመከላከል በምታደርገው ጥረት አካል መሆኑን ገልጻለች። ይህ ጥቃት እስራኤል የኢራን የፊት መስመር የምትለውን የሊባኖስ ድንበር ለማጽዳት የያዘችው ስትራቴጂካዊ አካል ነው። በተለይ ከሶሪያ የሚገቡ የጦር መሳሪያዎች ወደ ደቡብ ሊባኖስ እንዳይሸጋገሩ ለማድረግ የምታደርገው ጥረት የኢራን ከፍተኛ አመራሮች ኢላማ ወደ ማድረግን ተሸጋግረዋል። የሊባኖስ መንግስት ጥቃቱን የሀገሪቱ ሉዓላዊነት መጣስ ነው በማለት ቢያወግዝም እስራኤል ግን ለደህንነት ስጋት የሆኑ የኢራን ወኪሎችን በማንኛውም ስፍራ ለመምታት ወደ ኋላ አልልም የሚል ጽኑ አቋም ይዛለች። በእስራኤል ወታደራዊ እርምጃዎች በምትወስድበት በዚህ ቅጽበት በሀገር ውስጥ በኩል ተጋርጦብኛል ያለችውን ከባድ የስለላ አደጋም ይፋ አድርጋለች። የእስራኤል ፖሊስ የሀገር ውስጥ ደህንነት መስሪያ ቤት ሺም ቤት ባወጣው የጋራ መግለጫም ለኢራን የስለላ ድርጅት ሲሰራ የነበረ አንድ የእስራኤል ዜጋ በቁጥጥር ስር መዋሉንም አስታውቃለች። እንደ ኤምኤስኤን እና አልአረቢያ ዘገባዎች ከሆነ ግለሰቡ ከኢራን ወኪሎች ጋር ግንኙነት የፈጠረው በማህበራዊ ሚዲያ አማካኝነት ሲሆን ለስራውም ከፍተኛ መጠን ያለው ገንዘብ በዲጂታል መገበያያ ወይም ክሪፕቶ ከረንሲ ሲከፈለው እንደነበረም ታውቋል። ግለሰቡ የተሰጠው ተልእኮ የሀገሪቱን ከፍተኛ አመራሮች እንቅስቃሴ መከታተል እንደነበረም ተነግሯል። በተለይም የቀድሞውን ጠቅላይ ሚኒስትር ናፍታሊ ቤኔትንና መኖሪያ ቤታቸውን የደህንነት ጥበቃ ሁኔታ ፎቶግራፍ በማንሳትና ዝርዝር መረጃዎችን በማደራጀት ለኢራን ሲያስተላልፍ እንደነበር በመረጃ ተደግፈውም ቀርበዋል። ይህ የስለላ ሙከራ ኢራን በእስራኤል ውስጥ ከፍተኛ የፖለቲካ ግድያዎች ለመፈጸም ወይም የስነ ልቦና ጦርነት ለማካሄድ እያቀደች መሆኑን ያሳያል ሲሉ ተንታኞች ገልጸዋል። እስራኤላውያን ባለስልጣናት እንደሚሉት ኢራን ተራ ዜጎችን ማታለል፣ በገንዘብ በመደለል የሀገሪቱን የጸጥታ መዋቅር ለመገዳደር የምታደርገው ጥረት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ጨምሯል። ይህ ግለሰብም በቁጥጥር ስር ቢውልም አሁንም ያልተደረሰባቸው ሌሎች የኢራን ተላላኪዎች ሊኖሩ ይችላሉ የሚል ስጋት በቴል አቪቭ ስለመስፈኑ መገናኛ ብዙሃኑ ጠቁመዋል። ከ6 ወራት በኋላ የዳግም ጦርነት ማስጠንቀቂያ በእስራኤል በኩል ሰምተዋል። ከ6 ወራት በፊት በ2025 ሰኔ ወር ላይ በሁለቱ ሀገራት መካከል ቀጥተኛ የሚሳኤልና የድሮን ላይ የተመሰረተ ጦርነት ተካሂዶ እንደነበር ይታወሳል። በወቅቱ ዓለም አቀፍ ማህበረሰቡ ግጭቱን ለማርገብ ከፍተኛ ጥረት ቢያደርግም ዛሬ የወጡ መረጃዎች እንደሚያመላክቱት ግን ያ ጦርነት ዘላቂ ሰላምን አላመጣም።
ኤምቢኤስ እንደዘገበው የእስራኤል መከላከያ ሚኒስትር ከፍተኛ ወታደራዊ መኮንኖች ኢራን አሁንም የኒውክሌር ግስጋሴዋን ካላቆመችና የሽብር ቡድኖችን መደገፏን ካላቆመች ዳግም ኢራን ውስጥ የሚገኘው ስልታዊ ኢላማዎች ለመምታት ዝግጁ ነን የሚል ማስጠንቀቂያም ሰጥተዋል። እስራኤል ይህን ማስጠንቀቂያ የሰጠችው ኢራን ከቀድሞ ጦርነት ተምራ የተመቱባትን ወታደራዊ ተቋማት በፍጥነት እየጠገነች ይበልጥ ዘመናዊ የሆኑ የሚሳኤል መከላከያዎችን እየተከለች መሆኑን የሚያሳዩ የስለላ መረጃዎችን ተከትሎ ነው። ይህ ማስጠንቀቂያ ቀጠናው ዳግም ወደ ለየለት ጦርነት ሊገባ እንደሚችል ትልቅ ምልክትም ሆነዋል። የእስራኤል የመከላከያ እርምጃ በሚል ስያሜ በኢራን ኒውክሌር ማበልጸጊያ ተቋማት ላይ ጥቃት ለመሰንዘር እያሰበች መሆኑን በዋሽንግተንና በሌሎች አውሮፓ ሀገራት ዘንድ ከፍተኛ ስጋትም ፈጥሯል። ፖላንድ የአየር ክልሏን ተጠግቶ ሲበር የነበረን የሩሲያ የስለላ አውሮፕላን ከአካባቢው ማስወጣቷን አስታውቃለች። በበዓላት ሰሞን የተከሰተው ይህንን ሁነት ተከትሎ ዋርሶ የሲቪል አየር ክልሏን በከፊል መዝጋቷ ሲነገር ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት በመውሰድ አስቸኳይ ስብሰባ ጠርታለች። ኃይለ ገብርኤል ታደሰ። የፖላንድ መከላከያ ሚኒስቴር ወደ ድንበር ተጠግቶ ሲበር የነበረ የተባለለትን የሩሲያ የቅኝት አውሮፕላን ከአካባቢው ታጅቦ እንዲወጣ ማድረጉን አስታውቋል። ሁኔታው አፋጣኝ የጸጥታ ስጋት እንዳልፈጠረም ከአካባቢው የወጡ መረጃዎች አመላክተዋል። ፖላንድ የአየር ኃይሏ ከጎረቤት ቤላሩስ አቅጣጫ የሚመጡ የኮንትሮባንድ ፊኛዎችን ከተከታተለች ከጥቂት ሰዓታት በኋላ በአየር ክልሏ ድንበር አቅራቢያ ሲበር የነበረውን አንድ የሩሲያ የስለላ አውሮፕላን አቅጣጫውን ቀይሮ እንዲመለስ ማድረጓን የተነገረው የፖላንድ ጦር ኃይሎች ኦፕሬሽናል እዝ በኤክስ ገጹ ባሰፈረው መልእክት ዛሬ ጠዋት በባልቲክ ሀገር ዓለም አቀፍ ውሃ ላይ የፖላንድ ተዋጊ ጀቶች በፖላንድ የአየር ክልል ድንበር አቅራቢያ ሲበር የነበረን የሩሲያ የስለላ አውሮፕላን ተቆጣጥረው በአይን ለይተውና ከኃላፊነት ቀጠናቸው አጅበው አስወጥተዋል ብለዋል። የፖላንድ ኃይሎች ባለፈው ሌሊት ከቤላሩስ ወደ ፖላንድ አቅጣጫ የሚበሩ ያልታወቁ ነገሮችን የተከታተሉ ሲሆን ይህም ዋርሶ በሀገሪቱ ሰሜናዊ ምስራቅ የሚገኘውን የሲቪል የአየር ክልል ለጊዜው እንድትዘጋ አድርጓታል። ኦፕሬሽናል እዙ ዝርዝር ምርመራ ከተደረገ በኋላ እነዚህ ነገሮች በንፋስ አቅጣጫና ፍጥነት የሚንቀሳቀሱ የኮንትሮባንድ ፊኛዎች ናቸው የሚል መደምደሚያ ላይ መድረሱ ሲነገር ስለ ፊኛዎቹ ብዛት ወይም መጠን ተጨማሪ ዝርዝር መረጃ አልተሰጠም። የፖላንድ መከላከያ ሚኒስትር ቭላዲላው ካሚሽ በኤክስ ገጻቸው እንደገለጹት ድርጊቶቹ ለፖላንድ ደህንነት አፋጣኝ ስጋት አልፈጠሩም ብለዋል። በበዓላት ወቅት ደህንነታችንን እየጠበቁ ነው ላሏቸው 20 ሺህ ለሚጠጉ ወታደሮቻቸው ምስጋና አቅርበዋል። በባልቲክ ባህር ላይና በቤላሩስ ድንበር አቅራቢያ የተደረጉ ሁሉም ትንኮሳዎች በፖላንድ ጦር ሙሉ ቁጥጥር ስር ነበሩም ብለዋል። በፖላንድ ዋርሶ የሚገኙት የቤላሩስና የሩሲያ ኤምባሲዎች ለሮይተርስ የዜና ወኪል ለቀረበላቸው የአስተያየት ጥያቄ ወዲያውኑ ምላሽ አልሰጡም ተብሏል። ከቤላሩስ የሚላኩ የኮንትሮባንድ ፊኛዎች በተደጋጋሚ የጎረቤት ሉቴኒያን የአየር ትራፊክ በማስተጓጎል አውሮፕላን ማረፊያዎችን እንዲዘጉ አድርገዋል። ሉቴኒያ ፊኛዎቹ ሲጋራ የሚያጓጉዙ ኮንትሮባንዲስቶች የሚልኳቸው ናቸው ስትል ይህም የሩሲያ የቅርብ አጋር በሆነችው ቤላሩስ የሚሰነዘር ጥቃት ነው ብላለች። ቤላሩስ ስለ ፊኛዎቹ ያላትን ተጠያቂነት ውድቅ አድርጋለች። ክስተቱን ተከትሎ የኔቶ አባል የሆነችው ፖላንድ የተባበሩት መንግስታት ድርጅት ቻርተር መርሆችንና ልማዳዊ ህጎችን ግልጽ ጥሰት በሚል ጉዳዩን ለመወያየት የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ ጠርታ ነበር። የፖላንድ የውጭ ጉዳይ ሚኒስትር በወቅቱ እንደተናገሩት ሩሲያ የኔቶ ሀገራት ለዛቻዎቻቸው ምን ያህል ፈጣን ምላሽ እንደሚሰጡ እየፈተነች ነው ብለው ነበር። አብዛኛው የመንግስትና የወታደራዊ መዋቅር በረፍት ላይ በሚሆንበት ወቅት መሰል ድርጊቶች መፈጸም የሀገሪቱን ዝግጁነት ለመፈተን የታለመ መሆኑን ባለሙያዎች ይናገራሉ። አክለውም ቤላሩስ የምትልካቸው የኮንትሮባንድ ፊኛዎች የፖለቲካና የጸጥታ ቁማር ሊሆኑ ይችላሉ። ዓላማቸው የራዳር ስርዓትን መፈተን፣ የአየር ክልል እንዲዘጋ በማድረግ በኢኮኖሚና በትራንስፖርት ላይ መስተጓጎል መፍጠርና ርካሽ በሆኑ ፊኛዎች ውድ የሆኑ የጦር ጀቶችን ማስነሳትና ወታደራዊ ወጪን እንዲጨምር ማድረግ ሊሆኑ እንደሚችል ያነሳሉ። በአውሮፓ ምድር ዓመታት እንዳስቆጠረው የሩሲያና የዩክሬን ደም አፋሳሽ ጦርነት እልባት ለመስጠት የሚደረገው ዲፕሎማሲያዊ ጥረት አዲስ ምዕራፍ ላይ እየደረሰ ይመስላል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፕሬዝዳንት ዶናልድ ትራምፕ ልዩ ተወካይ ጋር ባደረጉት ጥልቅ ውይይት እጅግ አዎንታዊ የሆነ ግምገማን ሰጥተዋል። ፕሬዝዳንቱ ይህንን የተናገሩት የዩክሬን ወደፊት ዕጣ ፈንታና የግዛት አንድነት ጥያቄ አሳሳቢ በሆነበት በዚህ ወሳኝ ወቅት ላይ ነው። ሐሙስ ዕለት ከአሜሪካ ተወካዮች ስቲቭ ዊትኮፍ እና ከዶናልድ ትራምፕ አማች ጃሬድ ኩሽነር ጋር የተደረገው ስልክ ጥሪ ለአንድ ሰዓት ያህል የቆየ ሲሆን በውይይቱም ዙሪያ ዜሌንስኪ በሰጡት መግለጫ በጣም ውጤታማና ዝርዝር ጉዳዮችን የዳሰሰ ውይይት ሲሉ ገልጸውታል። ፕሬዝዳንቱ በቴሌግራም ገጻቸው ባስተላለፉት መልእክት እውነተኛ ሰላምን እንዴት ማቅረብ እንደሚቻል በፎርማቶች በስብሰባዎችና በተለይም በጊዜ ሰሌዳ አኳያ አዳዲስ ሀሳቦች ያገኘንበት ነበር ብለዋል። ይህ መግለጫ ባለፉት ወራት በሁለቱ ሀገራት መካከል ተፈጥሮ የነበረውን የዲፕሎማሲያዊ መዘጋት የሚሰብር ተስፋ ተደርጎ ተወስዷል። ይህ አዲስ ግስጋሴ የመጣው ፕሬዝዳንት ዜሌንስኪ በአሜሪካና በዩክሬን ተወካዮቻቸው መካከል በፍሎሪዳ ግዛት ውስጥ የተስማሙበትን የተሻሻለ የ20 ነጥብ የሰላም እቅድ ዝርዝር ይፋ ካደረጉ ከአንድ ቀን በኋላ ነው። ይህ ሰነድ ቀደም ሲል በስቲቭ ዊትኮፍ ተዘጋጅቶ ከነበረውና 28 ነጥቦችን ይዞ ከነበረው የመጀመሪያው ረቂቅ የተሻሻለ ነው ተብሏል።
ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋዊ የጸጥታ ሁኔታ ግምገማ እየጠበቀ መሆኑን አስታውቋል። ጊዜያዊ አስተዳደሩ የምርጫ ወረዳዎችን በጸጥታ ሁኔታቸው ላይ በመመስረት በአረንጓዴ ቢጫና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርብም ቦርዱ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ስለማካሄድ ምንም አይነት ውሳኔ ላይ መድረስ እንደማይችልም ገልጿል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምርጫ ቦርድ ጥያቄውን እንዳቀረበ አረጋግጠዋል። በክልሉ ምርጫ ማካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጣለን ያሉት ጀነራሉ ምላሹን በቀናት ውስጥ እንደሚሰጥ ጠቁሟል ሲል አዲስ ስታንዳርድ ዘግቧል። የኢትዮጵያ ብሔራዊ ባንክ የአውሮፓውያንን 2025 ማጠናቀቂያን ምክንያት በማድረግ ነገ ቅዳሜ ታህሳስ 18 ቀን 2018 ዓ.ም ልዩ የውጭ ምንዛሬ ጨረታ እንደሚያካሂድ አስታውቋል። በዚሁ ልዩ ጨረታ 150 ሚሊዮን የአሜሪካ ዶላር ለገበያ እንደሚቀርብ ተገልጿል። ባንኩ ባወጣው መግለጫ እንዳመላከተው ይህ ልዩ ጨረታ የሚካሄደው ባንኩ በየሁለት ሳምንቱ የሚያካሂደውን መደበኛ የውጭ ምንዛሬ ጨረታ ተከትሎ ነው። የጨረታው ዋና ዓላማም የዋጋ ንረትን መቆጣጠርና የሀገሪቱን የውጭ ኢኮኖሚ መረጋጋት ለማረጋገጥ እንደሆነ ጠቅሷል። በመደበኛነት በየሁለት ሳምንቱ በሚደረገው ጨረታ 50 ሚሊዮን ዶላር ለገበያ እንደሚቀርብ ይታወሳል። ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል ፐብሊክ ፖርታል በስራ ላይ ሊውል እንደሆነ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት የአዲስ አበባ ነዋሪዎች በአካል ቢሮ ሳይገኙ መታወቂያቸውን ማደስና የልደት ሰርተፍኬት ማውጣት የሚችሉበት የዲጂታል ፖርታል የተዘጋጀ ሲሆን በቀጣይ ይህንን ስራ ለማስጀመር መታቀዱ ተናግረዋል። በዚህ ስርዓት መሰረት የቤት ባለቤቶች ለተከራዮቻቸው ወይም አብረዋቸው ለሚኖሩ ሰዎች በስልካቸው በሚላክ አጭር የጽሁፍ መልእክት ማረጋገጫ በመስጠት የምዝገባ ሂደቱን ማከናወን እንደሚችሉ ተገልጿል። ይህ አሰራር በወረዳ ቢሮዎች የሚታየውን ረጅም ሰልፍና እንግልት በእጅጉ እንደሚቀንስ የታመነበት መሆኑንና ነዋሪዎች መታወቂያቸውን ወይም የልደት ሰርተፍኬታቸውን ለመውሰድ ብቻ በአካል መሄድ እንዲያስችላቸው ይረዳል ሲሉም ዋና ዳይሬክተሩ ተናግረዋል። አልሸባብ ለሶማሊያና ለቀጠናው ሀገራት ትልቁ የደህንነት ስጋት ሆኖ መቀጠሉን የተባበሩት መንግስታት ድርጅት ባለሙያዎች ቡድን ባወጣው ሪፖርት ገልጿል። በዚህም አልሸባብ በቀጠናው ደህንነት ላይ በተለይም ደግሞ በኬንያ ደህንነት ላይ ትልቅ አሁናዊ ስጋትን የደገነ መሆኑን ሪፖርቱ አመላክቷል። ቡድኑ ራሱ ያመረታቸውን ተቀጣጣይና ተተኳሾች በመጠቀም በኬንያ ላይ ተደጋጋሚ ጥቃቶችን እየፈጸመ መሆኑ ሲነገር በዚህ ዓመት ብቻ አልሸባብ የሶማሊያ አዋሳኝ በሆኑት ማንዴራና ላሙ የተባሉ የኬንያ ግዛቶች ላይ በአማካኝ በወር 6 ጥቃቶችን መፈጸሙ ተመላክቷል። በመሆኑም አልሸባብ በኬንያ የደህንነት ኃይሎች ላይ ያነጣጠሩ ጥቃቶችን በመፈጸም መሰረተ ልማቶችን በማውደም ከብቶችን በመስረቅ ሴቶችን አፍነው በመውሰድና በመድፈር ለኬንያ ትልቅ የደህንነት ስጋት ሆኗል ሲል ቡድኑ በሪፖርቱ ገልጿል። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገሪቱ የጦር መሳሪያ ፋብሪካዎች የሚሳኤልና የመድፍ ጥይት ምርታቸውን በከፍተኛ ሁኔታ እንዲጨምሩ ትዕዛዝ አስተላለፉ። ኪም ጆንግ ኡን የተለያዩ የጦር መሳሪያ ፋብሪካዎችን በጎበኙበት ወቅት ባደረጉት ንግግር ምርቱን ማሳደግ ሀገሪቱ ሊሰነዘርባት የሚችለውን ጥቃት ለመመከት ወሳኝ መሆኑን ገልጸዋል። ለዚህም አዳዲስ ፋብሪካዎች እንዲገነቡ አዘዋል። በተጨማሪም 8700 ቶን የሚመዝንና ሚሳኤል የማስወንጨፍ አቅም ያለው የኒውክሌር ሰርጓጅ መርከብ ግንባታን የጎበኙ ሲሆን አዳዲስ የጸረ አውሮፕላን ሚሳኤል ሙከራዎችንም በቦታው ተገኝተው ታዝበዋል። ይህ እርምጃ ሰሜን ኮሪያ ከሩሲያ ጋር ያላትን ወታደራዊ ትብብር ባጠናከረችበትና ከደቡብ ኮሪያ ጋር ያለው ውጥረት በጨመረበት ወቅት የተወሰደ መሆኑን ተጠቁሟል። ሰሜን ኮሪያ ለሩሲያ የጦር መሳሪያና ወታደሮችን በመላክ በምላሹ የቴክኖሎጂና ሌሎች መሰረታዊ ድጋፍ እያገኘች መሆኗን አልጀዚራ ዘግቧል።
ጃፓን ለ2026 የበጀት ዓመት የ785 ቢሊዮን ዶላር በጀት ማጽደቋ ተነግሯል። ይህም በሀገሪቱ ታሪክ ከፍተኛው በጀት ነው ተብሎለታል። በጀቱ በዋናነት ለማህበራዊ ዋስትና፣ ለሀገር መከላከያና ለነባር ብድር ክፍያዎች እንደሚውልም ተገልጿል። ምህረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። ጃፓን ለ2026 የበጀት ዓመት የ785 ቢሊዮን ዶላር በጀት ማጽደቋ ተነግሯል። ካቢኔው ያጸደቀው በጀት 122.7 ትሪሊዮን የን ወይንም 785 ቢሊዮን ዶላር የሚገመት ሲሆን ይህም በሀገሪቱ የበጀት ታሪክ ሪከርድ የሰበረ በጀት ነው ሲል ሮይተርስ በዘገባው አስፍሮታል። የሀገሪቱ ጠቅላይ ሚኒስትር ሳናኤ ታካይቺ በተገኙበት የካቢኔ ውይይት ላይ የጸደቀው በጀቱ በዋናነት ለማህበራዊ ዋስትና፣ ለሀገር መከላከልና ለነባር ብድር ክፍያዎች እንዲውል ታልሞ እንደሆነም ተዘግቧል። ለአረጋውያን የጤና እንክብካቤ፣ ለጡረታና ዝቅተኛ የወሊድ መጠንን ለመከላከል ለሚደረጉ ድጋፎች፣ የሀገር ውስጥና ከሀገር ውጭ ያሉ ዕዳዎችን ከነወለዳቸው መመለስ፣ የሀገሪቱን የመከላከያ ሰራዊት አቅም ለማጠናከር፣ አዳዲስ ዘመናዊ የጦር መሳሪያዎችን ለመግዛትና ለሌሎችም መሰረተ ልማቶች እንዲውል ታስቦ መጽደቁ በዝርዝር ተነግሯል። አዲሱ በጀት ካለፈው በጀት ዓመት ጋር ሲነጻጸር ጭማሪው የጎላ ነው የተባለ ሲሆን በተለይም አብዛኛው የሀገሪቱ የማህበረሰብ ክፍል አረጋውያን እድሜ ላይ ክልል የሚገኙ በመሆናቸው የማህበራዊ ዋስትና ወጪ ወደ 38.6 ትሪሊዮን የን ከፍ እንዲል መደረጉ ተገልጿል። በተጨማሪም ሀገሪቱ ያለባትን የሰላምና ደህንነት ስጋቶችን ለመቋቋም የመከላከያ በጀቷን ወደ 8.5 ትሪሊዮን የን ማሳደጓ ተመላክቷል። ምንም እንኳን በጀቱ በሀገሪቱ እየጨመረ የመጣውን የማህበራዊ ዋስትና ወጪና የመከላከያ አቅምን ለማጠናከር ያለመ ቢሆንም የሀገሪቱን ከፍተኛ የብድር ጫና ግን ያባብሷል የሚል ስጋት መፍጠሩንም ዘገባው አመላክቷል። በተጨማሪም ለጃፓን ኢኮኖሚ ከባድ ፈተናዎችን ይዞ እንደሚመጣም ተነግሯል። ሀገሪቱ በአሁኑ ወቅት ከጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ አንጻር ከዓለም ከፍተኛውን የብድር ደረጃ ላይ እንደምትገኝ የጠቀሰው ዘገባው መንግስት የዚህን በጀት 1/3 ገደማ ወይንም 32.7 ትሪሊዮን የን የሚሆነውን በአዲስ ብድር ለመሸፈን አቅዷል ተብሏል። የጃፓን ማዕከላዊ ባንክ የወለድ ምጣኔን እያሳደገ ባለበት በአሁኑ ወቅት የብድር አገልግሎት ክፍያ ወጪ ወደ 28.9 ትሪሊዮን የን ማደጉ የተነገረ ሲሆን ይህም ለፊስካል መረጋጋት ትልቅ ስጋት ሆኗል ሲል ዘገባው አትቷል። ከዚህ ባሻገር የጃፓን መገበያያ ገንዘብ የሆነው የየን ምንዛሬ መዳከምና የኑሮ ውድነት የዜጎችን የመግዛት አቅም እየጎዳው በመሆኑ በጀቱ በኢኮኖሚ እድገትና በፋይናንስ ዲሲፕሊን መካከል ያለውን ልዩነት ለመጠበቅ ይረዳል ተብሏል። በአጠቃላይ በጀቱ ጃፓን በእድሜ እየገፋ ካለው ህዝቧና ከውስብስብ መልክዓ ምድራዊ ሁኔታዎች ጋር የምታደርገውን ትግል የሚያሳይ ቢሆንም እየናረ የመጣው የመንግስት ዕዳ ሀገሪቱ ወደፊት ለሚኖራት የኢኮኖሚ እድገት ዋነኛ እንቅፋት መሆኑ ተገልጿል። ለአዲሱ ዓመት የጸደቀው 122.7 ትሪሊዮን የን ካለፈው ዓመት የ115.2 ትሪሊዮን የን በጀት ጋር ሲነጻጸር ከ8 ትሪሊዮን የን በላይ ጭማሪ አሳይቷል። የጃፓን መንግስት በአዲሱ የበጀት ዓመት መንግስት ከገቢ ግብር 83.7 ትሪሊዮን የን እንደሚሰበስብና ቀሪ ወጪዎችን ለመሸፈን 29.6 ትሪሊዮን የን አዲስ ብድር ለመበደር ያቀደ ሲሆን ይህም የሀገሪቱን አጠቃላይ ዕዳ እንዲያሻቅብ የሚያደርገው ይሆናል። በጃፓን ታሪክ ከፍተኛ ከተባለለት 122.7 ትሪሊዮን የን ውስጥ ከፍተኛውን ድርሻ 39.6 ትሪሊዮን የን ለማህበራዊ ዋስትና ይውላል የተባለ ሲሆን 8.5 ትሪሊዮን የን ለመከላከያ፣ 31.3 ትሪሊዮን የን ደግሞ የመንግስት ዕዳ ክፍያ ወጪ የሚሸፍን እንደሆነ ሮይተርስ ዘግቧል። በኢትዮጵያ የንግድ ሕግ መሰረት አንድን የንግድ ድርጅት ከመነሻው ጀምሮ በህጋዊ መንገድ ማዋቀር ለድርጅቱ ህልውና ወሳኝ ጉዳይ ነው። ማንኛውም የንግድ እንቅስቃሴ ህጋዊ ሰውነት አግኝቶ ወደ ስራ ከመግባቱ በፊት ሊሟሉ የሚገቡ ቅድመ ሁኔታዎች፣ የንግድ ማህበራት አደረጃጀትና በዘርፉ የሚስተዋሉ የህግ ክፍተቶችን በተመለከተ ግልጽነት መፍጠር አስፈላጊ ነው። ስለሆነም ዛሬ አዋጁና የንግድ ሕጉ ምን ይላል የሚለውን ጠበቃው እንደሚከተሉ አዘጋጅቷል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የንግድ ምዝገባና የንግድ ስራ ፈቃድ አገልግሎት አሰጣጥ ስርዓት ፍትሃዊ፣ ዘመናዊ፣ ቀልጣፋና ተደራሽ በማድረግ የንግዱን ማህበረሰብና ከንግዱ ስርዓት የሚጠብቀውን አገልግሎት እንዲያገኝ የህግና የአሰራር ክፍተቶችን በመንደፍና እርካታን በማሳደግ በሀገሪቱ ሁለንተና ኢኮኖሚ ውስጥ የበኩል ሚና እንዲጫወት ማድረግ በማስፈለጉ የንግድ ምዝገባና የንግድ ፈቃድ አሰጣጥ በዘመናዊ ቴክኖሎጂ እንዲደገፍ በማድረግ የንግድ ስርዓት ለመረጃ አያያዝ አመቺ እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት፣ ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈለጉ
የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። የንግድ ስራ ፈቃድ የተሰጠው ነጋዴ ፈቃዱ በተለያየ ምክንያት ሊታገድ የሚችል ሲሆን እነዚህም የንግድ ስራውን የጤናና የጽዳት አጠባበቅ፣ የአካባቢ እንክብካቤ፣ የአደጋ መከላከልና የንግድ ዕቃውን ወይም የአገልግሎቱን የጥራት ደረጃ ካጓደለ፣ በህጉ የነጋዴ ግዴታዎች ተብለው የተቀመጡትን ደንቦች የጣሰ ከሆነ፣ አግባብ ያለው ባለስልጣን የሚጠይቃቸውን መረጃዎች በትክክለኛና በወቅቱ ያላቀረበ ከሆነ፣ የተሰጠው ወይም የታደሰው የንግድ ስራ ፈቃድ በሐሰተኛ ሰነድ ወይም ማስረጃ ተደግፎ መሆኑ ከተረጋገጠ፣ ወይም ፈቃዱን ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ ባስመዘገበው የንግድ ፈቃድ አድራሻ ያልተገኘ ከሆነ፣ የንግድ ህጉን አዋጁን ለማስፈጸም የወጡ ደንብና መመሪያ ድንጋጌዎችን የጣሰ ከሆነ አግባብ ያለው ባለስልጣን የንግድ ስራ ፈቃዱን ሊያገደው ይችላል። የንግድ ህጉን በአዋጁ መሰረት የወጡ ደንብና የመመሪያዎችን ድንጋጌ በመጣስ የንግድ ፈቃድ የታገደ ከሆነ ወይም በማናቸው ምክንያት አግባብ ያለው አካል የንግድ ህግ ድንጋጌዎችን መጣሳቸውን ሲያረጋግጥ ወይም በፍርድ ቤት ትዕዛዝ የንግድ ፈቃዱ ሲታገድ የንግድ ድርጅቱ ወዲያውኑ አግባብ ባለው አካል ይታሸጋል። ጉዳዩ የሚመለከተው ባለስልጣን ፈቃዱ የታገደበትን ምክንያትና አሳማኝ በሆነ ጊዜ ውስጥ ጉድለቶችን እንዲስተካከሉ ሊወስድ ስለሚገባው እርምጃ ለባለ ፈቃዱ በጽሁፍ የሚያሳውቀው ሲሆን በተሰጠው የጊዜ ገደብ ውስጥ ጉድለቶችን አስተካክሎ ሲያቀርብ በንግድ ስራ ፈቃዱ ላይ የተጣለው እግድ ተነስቶ ስራ ላይ እንዲውል ያደርጋል። የንግድ ስራ ፈቃድ የሚሰረዝበትን ሁኔታዎች እንመለከታለን። የንግድ ስራ ፈቃድ የሰጠው ነጋዴ የንግድ ስራውን በራሱ ፈቃድ የተወ እንደሆነ የንግድ ስራ ፈቃድ የተሰጠው ወይም የታደሰው ፈቃድ በሐሰተኛ ሰነድ ወይም ማስረጃ መሆኑ ሲረጋገጥ፣ የንግድ ስራ ፈቃዱ ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ በተሰጠው የጊዜ ገደብ ውስጥ ለንግድ ፈቃዱ እገዳ ምክንያት የሆኑ ጉድለቶች ያላስተካከለ ከሆነ፣ የኪሳራ ውሳኔ የተሰጠበት ከሆነ፣ የንግድ ስራ ፈቃዱን ያላሳደሰ ከሆነ አግባብ ያለው ባለስልጣን የንግድ ስራውን ፈቃድ ይሰርዛል። የንግድ ስራዎችን ለመስራት ፈቃድ ከማውጣት ይልቅ ፈቃድ መመለስ የበለጠ ዋጋ ስለሚያስከፍል ከወዲሁ ጥንቃቄ ማድረግ ያስፈልጋል የሚለው የዕለቱ ህገ ነክ ምክራችን ነው። አመሰግናለሁ።